አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ ወድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ስራ፣ ጤና ሁሉ ሰላም፣ ሁሉ መልካም? እንዴት አላችሁልኝ? እኔ አልሐምዱሊላህ ረብል ዓለሚን ለአላህ ሱብሓነሁ ወተዓላ ለዓለማቱ ጌታ ምስጋናው ትልቅ ይግባው። አልሐምዱሊላህ ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። ስራ፣ ጤና እንዴት ይዟችኋል? እኔ ሰላም ነኝ ማለት ነው። ቤተሰቦች ዛሬ አንድ እህቴ ጥያቄ አቅርበኛለች ማለት ነው በዋትስአፕ ግን የምታውቀው በሚዲያ ነው። ከዛ የሆነ ግሩፕ ነበረን። በዛ ግሩፕ መሰረት ውስጥ መስመር መታ ጥያቄ አቅርበኛለች ማለት ነው። ጥያቄ ምንድነው? ስደት በምን ምክንያት ልትወጪ ቻልሽ አለች። አንደኛ ስደትን ለመውጣት ያሰብኩት እኔ አልሐምዱሊላህ ባለትዳር ነኝ፣ የልጆች እናት ነኝ። አልሐምዱሊላህ ስደትን ለመውጣት የቻልኩት እንደ ማንኛውም ሰው ኑሮን ለማሸነፍ፣ የተሻለ ህይወትን ለመኖር፣ የተሻለ ደስታ ለመፍጠር አልሐምዱሊላህ በፊቴም በነበርኩት ሁኔታ አልሐምዱሊላህ አንድም ቀን ደስታዬም ርቆኝ አያውቅም፣ አጥቼም አላውቅም። ግን በዛ በነበረበትን ህይወት የተሻለውን ህይወት ለመፍጠር ስደትን መርጫለሁ፣ ወድጄ ፈቅጄ ማለት ነው። እሺ አልሐምዱሊላህ። እሺ በስደት ምን ተማርሽ ብለኛለች። በስደት ምን ተማርሽ ብለኛለች። አልሐምዱሊላህ በስደት በአንደኛ ስደት ኢማንን አስተምሮኛል። ዲናንን እስላምን አውቄያለሁ፣ ሀፊዝም ባልሆን ማለት ነው። ሀፊዝ ሆኜ ለሰው የሚተርፍ ሰው ባልሆንም አልሐምዱሊላህ ለራሴ አቂዳዬ አልሐምዱሊላህ በአንደኛ እሱን በሱ አላህን አመሰግናለሁ። ስደትን እደሰትበታለሁ። እኔ አልሐምዱሊላህ በስደት አማርሬ አላውቅም። አሁን ለይቴ መልስ ልመለስላት ነው። እኔ በስደት አማርዬ አላውቅም። ሚኒስትር ገብተሽ 5 አመት 4 አመት 5 አመት ተምረሽ ኮሌጅ ተምረሽ ከሚትወጪ በላይ በራሴ ያን አክል ትምህርት ወስጃለሁ፣ ኮርስ ወስጃለሁ ብዬ አስባለሁ በስደት ማለት ነው። እሺ ሁለተኛ ተመልሷል። 4 ጥያቄ ነው የጠየቀችኝ ማለት ነው። ትዕግስትን ተምሬያለሁ። ለትልቅም ለትንሽም ቀና ጎንበስ ብዬ ታጅዤ የነገን ህይወት ለማሻሻል ትዕግስትን ተምሬያለሁ። አልሐምዱሊላህ ስደት ምን ተማርሽ ላልሽው ማለት ነው። እሺ ስደት ከወጣሽ ስንት አመትሽ ሆኗል? ከሀገር ከወጣሽ ስንት አመትሽ ሆኗል ብለኛለች። አልሐምዱሊላህ ስደት ከወጣው አመታቶችን አስቆጥሬያለሁ። እንደሰው ብዙ አመታት ባስቆጥሩ አስቆጥሬያለሁ። ስለዚህ አስቆጥሬያለሁ። ግን ባስቆጠርኩበት ጊዜያቶች የሚያሳዝኑኝም ጊዜውን አሳልፌያለሁ። የሚያሳዝን ደስተኛም ሆኜ አሳልፌያለሁ። አዝኜም አሳልፌያለሁ። መቼም የሰው ልጅ ሁሌ ደስተኛ ሆኖ አያሳልፍም፣ ሁሌም ደግሞ አዝኖ አያሳልፍም። ሳሂ ቤተሰቦች ምን ትላላችሁ? እቺ የጓደኛዬ መልስ ነው ማለት ነው። እሺ ሶስተኛ መልስ ተመልሶልሻል ውዴ። 4ተኛ መልስ ስደት ላይ ምን የሚያስደስትሽ? በስደት ከወጣሽበት የተሻለ ህይወት ብለሻል። ምን የሚያስደስትሽን ነገር አድርገሻል ብለኛለች። ምን የሚያስደስትሽን ነገር? አልሐምዱሊላህ ስደት በወጣውበት ብዬሻለሁ። እኔ በስደት አማርሬ አላቅም ብዬሻለሁ። ምክንያቱም አንደኛ ትዕግስትን ተምሬያለሁ፣ ሁለተኛ ዲኔን አውቄያለሁ። አልሐምዱሊላህ ስለዚህ በስደት እኔ ደስተኛ ነኝ ብዬሻለሁ። ደስተኛ ሲሆን በስደት ደግሞ በሰራሹ ምን ደስተኛ የሚያደርግሽ ነገር አድርገሻል ብለሽኛል። አልሐምዱሊላህ
የተሻለ ደረጃ አለኝ አልহামዱሊላህ። ከዚህ በኋላም ደግሞ የተሻለውን በዚህ የተሻለ ህይወት ለመኖር አላህ ሱብሃነሁ ወተዓላ ጋራ ኢንሻአላህ በአሁኑ ህይወቴ አልহামዱሊላህ ደስተኛ የሚያደርገኝ ነገር አድርጌያለሁ። በራሴ የሚቆጨኝ ነገር ምንም ነገር የለም። በስደት ራሴን አባክኛለሁ ብዬ የሚቆጨኝ ነገር ምንም የለም። ያሰብኩትን ያው አላህ ሱብሃነሁ ወተዓላ ነው ያሰባችሁን የሚያሳካው። ያሰባችሁትን የሚደርሱት ትግስት ሲኖራችሁ ነው። ያሰባችሁን ለመድረስ ደግሞ ሁሉም ነገር ጊዜውን ይጠብቃል። አልহামዱሊላህ አድርጌያለሁ። ደስተኛ የሚያደርገኝ ነገር አድርጌያለሁ እኔ ያሰብኩትን ማለት ነው። የተሻለውን ደግሞ አላህ ሱብሃነሁ ወተዓላ ነው የሚያውቀው። እሺ ውዴ እና ከዚህ በኋላ ህልምሽ ምንድነው ብለኛለች። አገር የመግባት ህልም አለሽ? በዚህ ሀገር የስደት ዓለም የመቆየት ህልም አለሽ? ህልምሽ ምንድነው ብለኛለች። ከዚህ በኋላ ህልምሽ ምንድነው? ምን እያሰብሽ ነው ብለኛለች። ኢንሻአላህ አላህ ሱብሃነሁ ወተዓላ የምናስበው እኛ ነን፣ የሚያሳካው አላህ ነው ማለት ነው። እኔ ከዚህ በኋላ የሚያስበው ህልሜን አላህ ሱብሃነሁ ወተዓላ አሳክቶኝ አገር ገብቼ የተሻለን ህይወት ለመኖር ልጆቼን ተንከባክቤ ባለቤቴን ተንከባክቤ በፍቅር መኖር ህልም አለኝ ኢንሻአላህ። ያን ሁሉም የሚያስብ ነው፣ ግን የሚያሳካ ደግሞ አንድ አላህ ሱብሃነሁ ወተዓላ ብቻና ብቻ ነው ብዬ ነው ማስበው። ያው ተመልሶልሻል ብዬ ተስፋ አለኝ። እሺ ልጆችሽን ምን ሊሆኑ ትፈልጋለሽ? በትምህርት ደረጃ በቁርአን ብለኛለች ማለት ነው። ኢንሻአላህ ቁርአን የዱንያም የአኺራ ልጆቼን ሐፊዘል ቁርአንም ሊሆኑ ህልም አለኝ ኢንሻአላህ የሚፈልገው ማለት ነው። አላህ ሱብሃነሁ ወተዓላ ዱዓ ማደርገው ሐፊዘል ቁርአን ሊሆኑ ልጆቼን ማለት ነው። አላህ ይጠብቃቸው፣ እኔንም አላህ ይጠብቀን፣ በሰላም ያገናኘን። በትምህርትም ደረጃ ጥሩ ደረጃ ደርሰው ለማየት ያብቃኝ እላለሁ። ለአላህ ሱብሃነሁ ወተዓላ ሁሉንም ሰጥቻለሁ። በአንደኛ ደረጃ ልጆቼ ሐፊዝ ሊሆኑ ሁሌም ዱዓዬ ነው። አላህ ደግሞ እንድሳካልኝ ዱዓ አድርጉልኝ እላለሁ። ይኸው መልስሽ ተመልሶልሻል። እና ውድ ቤተሰቦቼ ደግሞ በዚህ መልስ ምናልባት የተሳሳትኩ ካለ በኮሜንት መልሱልኝ ማለት ነው። ቤተሰቦቼ ምን ትላላችሁ? ምናልባት ያው የጠየቀችኝ ይሄን ነው ብቻ ነው የጠየቀችኝ። መጀመሪያ ያው እሱን ነው የጠየቀችኝ ማለት ነው። እኔ አልহামዱሊላህ ሰው አክባሪ ነኝ። ትልቅ አላማ ለመድረስ ትልቅ አላማ ያለኝ ሰው ነኝ። ኢንሻአላህ በአላህ ሱብሃነሁ ወተዓላ ፍቃድ ከሆነ አላህ ደግሞ የተሻለውን ህይወት እንዲያደርሰኝ የተሻለን ህይወት እንዲሰጠኝ ዱዓ አድርጉልኝ። ዱዓ አደርግልቻለሁ ለእናንታችሁ ማለት ነው ቤተሰብ። እና ይሄን ይመስላል ማለት ነው። ውድ እህቴ ጀዛከላሁ ኸይረን። ለኔ አስበሽልኝ አላቃትም አታቀኝም፣ ግን በሶሻል ሚዲያ ነው የምንተዋወቀው ማለት ነው። ግን ውስጥ መስመር መታ ነው ይሄንን ያወራችኝም ማለት ነው። ፖስት ነው ያወራችኝ። ስለዚህ ለዚህ መልስ ስጭኝ ብለኛለች። ለዚህ ነው ቪዲዮን ለመስራት የተገደድኩት። እኔ አልহামዱሊላህ አላህ ሱብሃነሁ ወተዓላ እኛ እናስባንን የሚያሳካው አንድ አላህ ነው። አላህ ደግሞ የተሻለውን ህይወት ገጥሞን የተሻለን ህይወቱን ሰጥቶን ለሀገራችን የምንበቃ ሰው አላህ ያድርገን። ውድ ቤተሰቦቼ በዚህ አጋጣሚ ደግሞ ይህንን ቪዲዮ ላይክ ሼር እያረጋችሁ አበረታቱኝ። ለዚህ ደግሞ ሀሳብ አስተያየት እየሰጣችሁ አበረታቱኝ ማለት ነው ቤተሰቦቼ። ለዚህ ሀሳብ አስተያየት ማስቀመጣችሁን እንዳትረሱ ማለት ነው። ይሄ ስህተት ነው፣ ይሄ ትክክል ነው የማለታችሁን እንዳትረሱ ማለት ነው። ሌላም ጥያቄ ካላችሁ ደግሞ ሌላ ጥያቄ የሚጠይቁ ልጆች ካላችሁ እንደዚህም ጠይቁ፣ ችግር የለብኝም። ያ ኦዲየንስም የእንትንም መመለስ ፍቃደኛ ነኝ።
አክባሪም ነኝ። ኦዲየንሴን በጣም አከብራለሁ፣ በጣም ወዳቸዋለሁ ቤተሰቦቼ እና ላይክ ሼር እያረጋችሁኝ አበረታቱኝ። አላህ ሱብሃነሁ ወተዓላ ያሰብነውን ለማሳካት አላህ ያስብነዋል። አላህ ደግሞ የሚያሳካው እንደላህ ስለሆነ አላህ ያሳካልን። ያሰብነውን ለመድረስ አላህ ሱብሃነሁ ወተዓላ ከኛ በላይ የሚያስብልን እሱ ይድረስልን፣ እሱ ያሳካልን እላለሁ ቤተሰቦቼ። ለሁላችንም ዱዓዬ ነው እና በዚህ ሁኔታ ዛሬ ጥያቄ ተመልሶልሻል ብዬ ተስፋ አለኝ ማለት ነው ውዴ። ያው እሷ ጠየቀችን እሱን ነው፣ ሌላ ነገር አልጠየቀችኝም። አላህ የተሻለውን ደግሞ አላህ ሱብሃነሁ ወተዓላ እንዲሰጠን፣ የተሻለ ኢማን እንዲሰጠን፣ የተሻለ እውቀት እንዲሰጠን ዱዓ አድርግልኝ። አንቺም ደግሞ በያለሽበት አላህ ይጠብቅሽ። ለኔ አስበሽ ይሄን ጥያቄ ስላቀረብሽኝ ደግሞ እጅግ አድርጌ አመሰግናለሁ። በቤተሰቦቼም አመሰግንሻለሁ ማለት ነው። ቤተሰቦቼ ደግሞ ለዚህ መልስ ለዚህ እንትን እፈልጋለሁ፣ ኮሜንታችሁን እፈልጋለሁ ማለት ነው ቤተሰቦች። ለዚህ ሀሳብ አስተያየት ይሄንን ስህተት ነው የመለሽልኝ፣ ይሄንን ደግሞ እውነት ነው የመለሽ የምትሉን ሀሳብ አስተያየታችሁን አቅርቡ ማለት ነው። እና አልሐምዱሊላህ አላህ ሱብሃነሁ ወተዓላ በዲነል ኢስላም ጠንካሮች ላይ ያድርገን። ልጆቻችንም ደግሞ አላህ ሱብሃነሁ ወተዓላ ስኬታማ ያደርጋቸው። ባለንበት ጊዜ ሁሉም ዱዓ እናደርግ፣ ስኬታማ እንዲሆኑ ሀብዘል ቁርአን እንዲሆኑ ሁላችሁም ዱዓ አድርጉ። ሁሉም ነገር በዱዓ ነው መስተካከለው። እኛንም በሰላም ወጣና ሀገራችን በሰላም በጤና በደስታ ከልጆቻችንም ከቤተሰቦቻችንም አላህ ያገናኘን። እናት ሀገራችንንም ኢትዮጵያን ሰላምን፣ ፍቅርን፣ አንድነትን ያብዛልን እላለሁ ቤተሰቦቼ። ሰላም ካላ፣ ፍቅር ካላ፣ አንድነት ካላ ሁሉ ነገር ቅርብ ነው ማለት ነው። ለሰው ልጅ ዋናው ምንድነው? ሰላም ነው ማለት ነው። ለሰው ልጅ ዋናው ሰላም ነው እላችኋለሁ ቤተሰቦቼ። ሰላምና ፍቅር ጤና ካላ ሁሉም ነገር ይደረስበታል ማለት ነው። ለሰው ልጅ ዋናው ሰላም፣ ፍቅር፣ ጤና ነው ማለት ነው። ጤናና እድሜ ይስጠን እላለሁ ውድ ቤተሰቦቼ። ለዚህ ሀሳብ አስተያየታችሁ ደግሞ ያው ሀሳባችሁን ቁጭ ማድረጋችሁን እንዳትረሱ እላለሁ ቤተሰቦቼ። በአክብሮት እጠይቃለሁ እና እኔ በዚህ እቋጫለሁ ማለት ነው። እናንታችሁ ሁሌም እንደተለመደ በሼር በላይክ በሰብስክራይብ እየገባችሁን አበረታቱን እላለሁ ቤተሰቦቼ። የምወዳችሁ የማከብራችሁ ሁሌም እንደተለመደ ማድረጋችሁን አትርሱ ማለት